ሰላም ሰላም ቤተሰብ ሰላማችሁ ይብዛላችሁ ባላችሁበት እላችኋለሁ ልጆቼ። ዛሬ ደግሞ ያው ደጅ ላይ ነን። በጣም ውሃ ቴምሩም ውሃ እያጠፋን እንዲህ ደጅ ላይ በጣም ሙቀት አለ ማለት ነው። በጣም ሙቀት አለ፣ ቀላል አይሞቅም እላችኋለሁ ልጆቼ። ይሄን ይመስላል የዛሬ ደግሞ ቆይታው እላችኋለሁ። ይኸውላችሁ ሙቀቱ በጣም ጨምሯል። ብታይ ቀላል ሙቀት የለም። ይህ ሰሞን ሙቀት ኦቨር ነው እላችኋለሁ። እና ውዶቼ ይሄ ስደት መቼ እንደሚያበቃ አናውቅም። እንግዲህ እሱ ያውቃል። በቃ የሚለን ቀን እንጠብቃለን። መቼስ እኛ ነገ ዛሬ እያል ከዛሬው ነገ ይሻላል እያል ቆየ ነገ 1 አመት እንላለን፣ 2 አመት እንላለን። እንደዚህ እያል እድሜያችንን ጨርሰናል እዚህ። እንግዲህ ምን እናድርግ? በጣም ይከብዳል። ፈጣሪ ብቻ ከኛ ጋር ይሁን። እኛም የምንለው ነገር የለም፣ እሱ ይርዳን ነው እላችኋለሁ። ደች ስግደት ከባድ ነው እና አይሞላም። መቼስ እንግዲህ የሚሞላበት ቀን እንጠብቃለን። ለሁሉም ነገር ፈጣሪ ይርዳን። ባለንበት ጤናችን ይስጠን። ዋና ሰው ልጅ ጤና ነው። ጤና ካለ ሌላው ትርፍ ነው እላችኋለሁ ልጆቼ። እንደዚህ ነው እንግዲህ የውላችሁ። አሁን ብታይ እዚህ ሰፈር ላይ ትምህርት ቤት እየተሰራ ነው። ህዝቡ ፀሐይ ውስጥ እየቆመ እንደዚህ ፀሐይ ውስጥ የሆኑ ነው የሚሰሩት። ከባድ ነው። እንግዲህ የሚደረግ ሴቶችም ወንዶችም፣ ለነገሩ ወንዶችም ይቅመሱ። እኛ ብቻ ምን ሄድ አለብን? ሁልጊዜ ሴቶች ብቻ ነው ስግደት ላይ ይገኛል። አሁን ግን እኩል ሆነናል። እነሱም አሁን እስቲ የኛ እንዴት እንደምንሰራ መጥቶ ይዩት። ሌላ ቀርቶ እንኳን ይሄ ሙቀቱን ቀምሶ ምን ያህል እንዴት ያህል ሰው እንዴት እንደሚያቃጥል። አዎ እና እንደዛ ይላችኋለሁ ልጆቼ። በጣም ነው ሄደ እና ይሄን ይመስላል እንግዲህ የውላችሁ። በዚህ ግቢው በጣም እየረገፈ ነው። እውነት ከምር በጣም እንትን ማለት ነው። ማንጎ በጣም ነው የሚረግፈው። ቀላል አይረግፍም ቅጠሉ እና ብታይ በየደቂቃ ነው ደግሞ። ይሄው እነሱ ቆሻሻ ሲረግፍ አይወዱም። አልተጠረገም ነው። መቼ አጸዳችሁት ነው። እንግዲህ ይህን ይመስላል። ፈጣሪ ይርዳን። እንግዲህ ምን እንላለን? አሁን ጠዋት ነው ግን በጣም ሙቀት አለ። ታይ በጣም ነው የሚሞቀው። እንግዲህ መቻል ነው፣ ምን ይደረጋል እላችኋለሁ። ላችሁ በጣም የሚረግፈው ብታይ። አሁን ጠርጌ በኋላም ደግሞ ጠርጋለሁ ማለት ነው። ከሰዓትም እንደዚሁ ነው። በቃ ከሰዓትም እንደዚሁ ነው እና ከዚህ ደግሞ ሲገባ የቱ ስራ ይጠብቀኛል። ይሳፈራለሁ። አሁን ይሄን ጠርጋለሁ። አትክልቶቹ ውሃ አጠጣለሁ። ቴምሮችን በቃ እንግዲህ ነው እንግዲህ የስግደት ስራ ይሄን ይመስላል። እናንተ እኛ ምን ነው በሀገራችን እንጂ የምንሰራ ማለት ነው። እውነት ይሄን እኮ የትና የት ነው ያለነው ብታይ።
ማለት በሀገራችን ራሱ እንደዚህ ብንሰራ ብንለፋ አይመቼስ ሀገር ላይ ስንሆን ብዙም እንደዚህ አይታየንም። አንዱ ስንል አንዱን ነው፣ አንዱ ስንል አንዱን ነው። አንዱ ሙላ አንዱ አይሞላ ነገሩ። እኛ ምን እናርግ እንደዚህ እንላለን እንጂ እኮ ይከብዳል። ያኔ ከባድ ነው እላችኋለሁ። አሁን ብታይ ይሄንን አሁን ጠርገን እንጨርሳለን። ቢያንስ 1 ሰዓት ምናምን ይወርዳል ይሄ ለመጨረስ እላችኋለሁ። ይኸውላችሁ አሁን ብታይ ይሄ ማለት ነው ያው እንዴት እንደምታገፈው ይሄ ሲያስጠላ ብታይ። ይሄንን መጥረጉ ራሱ ይሄ መጥረጉ ከፀሐዩ የፀሐይ ማታም ያው ነው፣ ጠዋትም ያው ነው። ሙቀት አለው። ማታ ራሱ ቀላል አይሞቅም ብታይ። በቃ ምንም ፀሐይ የለም፣ ግን በጣም ሙቀት አለው። ሰውን ያፍናል እኮ። ይሄ ሰሞን ደግሞ በጣም ብሶበታል። በጣም ነው እንትን የምለው እላችኋለሁ። ያው እንግዲህ ይሄን ይመስላል። አሁን ደግሞ ሎሚ ያው እንደዚህ ተረግፈዋል። ብዙም አይደለም ዛሬ። አሁን ይሄን ጠራርገን ጨራርሰን እንገባለን። እንግዲህ መልካም ቆይታ ይሁንላችሁ። ሰላማችሁ ባላችሁ በተዛላችሁ ሰላም ሁኑልን። አበረታቱ። እንግዲህ ፈጣሪ እንለምነው ሁላችን እግዚአብሔር ይስማልን፣ እሱ ከኛ ጋር ይሁን እላችኋለሁ። ውዶቼ ባለንበት እሱ ይጠብቀን እላችኋለሁ። ሰላም ሁኑልኝ። መልካም ቆይታ፣ መልካም ውሎ ብያችኋለሁ። ባይ